ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ተወለደ። ለአማራ ሕዝብ የለውና ትግል ሲያደርጉ የነበሩት አራቱ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በሸዋ በአንድነት የሚሰሩበትና የሚመሩበትን ድርጅት መመስረታቸውን ይፋ አድርገዋል። ይህንን የፋኖን አንድነት በጉጉት ሲጠባበቅ የነበረው መላው የአማራ ህዝብና የፋኖ ኃይል ሰሞኑን በጎንደር ቋራ ሲደረግ በነበረው ስብሰባ ላይ ዓይንና ጆሮውን ጥሎ ሲጠባበቅ ቆይቷል። እነሆ የፋኖ አደረጃጀቶቹም አንድ የሚያደርጋቸውን ድርጅት መመስረታቸውን በሰጡት መግለጫ አብስረዋል። መግለጫው እንደሚከተለው ይነበባል። የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራን ክልል ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው አገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎን የሚመራ ሲሆን የድርጅታችን ዋና ተልዕኮ እየተደረገ ያለውን የህልውና ትግልና ህዝባዊ አብዮትን ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውናን የሚያረጋግጠውም ከሌሎች ኢትዮጵያውያን ኃይሎች ጋር የሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን እየተፈታተነ ያለው መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገው ትግል የሚመራ ማዕከላዊ አመራር መፍጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላትን ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኛ ምክር ቤትን አካቶ ህገ ደንብን በማጽደቅ ተቋቁሟል። የአባት አርበኞችን ምክር ቤት አርበኛ መሳፍን ተስፎ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራት ድርጅቶቹ አባላትና ሰራዊትን ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራት ድርጅቶቹን አመራርና አባላት ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንዶ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንዶ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ መሪ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረ ዳምጤ፣ ስድስተኛ አርበኛ ሄኖክ ህዳሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብራኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማረከው መንግስቴ፣ 13ኛ አርበኛ አከበር ስመኛው። ሙሉ የአመራር ምደባ ተመስርቶ እስኪጠናቀቅ ማዕከላዊ ኮማንድ ድርጅቱን የፖሊስ ቢሮና የስራ አስፈጻሚ ኮሚቴ ሚናን በመውሰድ የድርጅቱ ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ ያላችሁ እያልን የሚከተለውን ጥሪ እናስተላልፋለን።
እናስተላልፋለን። በቅድሚያም ለመላው የአማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድነት ተቋም ተሰብስቦ ጠላትን የሚያንኮታኩትበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ የግዙፍ አቅም ታምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊትም ባስተላለፉት ጥሪ ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነትን የምትከፍሉለት የትግል ግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸም እና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። በመግለጫው ለአክቲቪስቶች፣ ጋዜጠኞችና ትግሉን ለሚደግፉ የሚዲያ አካላትም ጥሪ አስተላልፈዋል። ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኝ የትግል ግንባር ነውና ተሰለፋችሁበት ግንባር የነበራችሁ ያላችሁ ሚና በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀት የሚሆን ከግለሰብና ቡድናዊ ፍላጎት ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወኩት መሆኑን በመገንዘብ ማናችንም የሚዲያ ሰራተኞች የመታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍ ተገቢ አድርጎ የህልውና ትግሉ ማሸነፍ ማዕከል ያደረገ እንዲሁም የበኩላችሁን ድርሻ እንድትወጡ እናሳስባለን። የአማራ ፋኖ ብሔራዊ ኃይል ለዲያስፖራውም ጥሪ አስተላልፏል። የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በማስመሰል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባ እናሳውቃለን። ከብሔራዊ ኃይሉ ውጭ ላላችሁ የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጥላት ብቻ ማነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመነታታት ድርጅቱን እንድትቀላቀሉ ጥሪ እናቀርባለን። ለአገዛዙ ካድሬዎችና የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችን የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳን ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ለመላው የኢትዮጵያ ህዝብም ጥሪ አስተላልፏል። የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸው የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን። ጸረ ብልጽግና ትግል ላይ የምትሳተፉ ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጥላት ዓለም አቀፍ የጦርነት ህግ የማይገዛው የሞራል ተጠያቂነት የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራው ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጥላታችን ላይ በጋራ ለምናደርገው ትግል የተቀናጀ የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። በመጨረሻም ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራስ ህዝብ ላይ የሽብር ተግባር እየፈጸመ ያለው አብይ አህመድና አገዛዞ በሀገር ስም የሚደረግለትን ድጋፍ ለጦርነት ማዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤሚሬቶች አስተባባሪነት የአማራን ህዝብ በድሮንና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ
ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣ እሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ ቋራ አማራ ኢትዮጵያ መግለጫ ሰጥቷል።